ስለእናታችን ቅድስት ድንግል እጅግ ረቂቅ በሆነ ምስጢር በመሰገነው ቅድስት ድንግል ማርያምን ባከበራት በዚህ ከመዝሙር ሁሉ በላይ በሚሆነው መዝሙር ያመሰገናት ቃል ነው። ሁለንተናሽ ውብ ነው፣ ነውርም የለብሽም። ወዳጆቼ በዓለም ላይ ብዙ የውበት መለኪያዎች አሉ። እያንዳንዱ የውበት መስፈርቶች በየጊዜው በሚነሱ በአወዳዳሪዎቹ መስፈርት ላይ የተመሰረተና ዘመንን የሚሽር ሌላው ሲገኝ ቀድሞ የነበረው የሚወድ የተሻለ ተገኘ ያኛው አረጀ የሚባል ውበት ነው። ዓለም ይህ ውብ ነው እያለች ትታከብረው በስጋዊ መስፈርት በስጋዊ እይታ ስጋውያን አዋቂዎች በሚመዝኑት ሚዛን የተሰጠ ውበት የእናታችን ቅድስት ድንግል ማርያም ውበት በሰው ብቻ አይደለም፣ በሰማያውያን መላእክት ብቻ አይደለም፣ በእግዚአብሔር ዘንድ የተመሰከረላት ዘመን የማይሽረው ከፍጡራን መካከል የሚወዳደራት የሚያክላት የሌለ ከሁሉ ፍጡራን በላይ የሆነ እጅግ የተወደደ ውበት ያላት እናት መሆኗን የሚገልጽ ቃል ነው። በዚህ ርዕስ 3 ምስጢራዊ ትርጉሞች አሉ። በአጭር ሰዓት እንመለከታለን። የመጀመሪያ ፍጹም ውበትና ቅድስናን የምንመለከትበት ፍጹም የሆነ ውበትና ቅድስና ሌሎቹ ውበትን ያገኙት በልጇ በመድኃኔዓለም ክርስቶስ፣ ሌሎቹ ቅድስናን ያገኙት በደሙ ታጥበው። እናታችን ቅድስት ድንግል ግን አስቀድሞ እግዚአብሔር የወደዳት በእግዚአብሔር ዘንድ ውብ ሆና የተገኘች እንደሆነች መጽሐፍ ቅዱስ ይነግረናል። መዝሙረኛው ዳዊት መዝሙር 44 ከቁጥር 10 ጀምሮ ስምዕ ወለትየ ወርኢ ወአጽምዕ እዝነኪ እስመ ፈተወ ንጉሥ ሲነኪ ወውእቱ እግዚእኪ ይላል። ስምዕ እይ ጆሮሽንም አዘንብዪ ንጉሥ ውበትሽን ወዷልና፣ ስለዚህ እርሱም ጌታሽ ነው። የአባትሽንም ቤት ይርሽ ውጪ ብሎ ሲናገር እንሰማል። ወዳጆቼ ይህ ቃል ፍጻሜው እግዚአብሔር ከሰማይ ሆኖ ዓለምን ለማዳን የወደደውን ያንን የቅድስት ድንግል ማርያም ሁለንተናዊ ውበቷን ይገልጻል። አካላዊ ውበት ብቻ አይደለም፣ እርሷ በሁሉ ውብ ናት። በእግዚአብሔር ዘንድ መወደድን ያገኘች ውብ፣ በሃይማኖቷ፣ በሀሳቦቿ፣ በምግባሮቿ፣ በአነጋገሮቿ፣ በሙሉ ኑሯ ውብ ሆና የተገኘች ቅድስት ድንግል እናታችን ዛሬ የተወለደችልን ዛሬ ደስታን ለሁላችንም ያስገኘችልን የሁላችንም የዓለም ሁሉ እናት ናትና ክብር ምስጋና ለአምላካችን ይሁን። ወዳጆቼ ሁለንተናው እርሷ ቅድስት ናት። የእርሷ ቅድስና ስትወለድ ጀምሮ ነው። በእናት በአባት ማኅፀን ስትጸነስ ጀምሮ እርሷ ቅድስት ናት፣ ንጽሕት ናት። ስለዚህ ፍጹም የሆነ ውበትን ያሳያል። ሁለተኛ ነውር አልባት፣ ነውር የለባት።
እንደ ዓለማውያን ሰዎች በዓለም ላይ በምድር ላይ ብዙዎች ሲወለዱ ኖረዋል። ብዙ ታላላቅ ሴቶች የእግዚአብሔር መላእክት ተገልጦላቸው ያነጋገሯቸው ብዙዎች ነበሩ። ነገሥታትን የወለዱ ነበሩ። እግዚአብሔርን ያገለገሉ ነበሩ። ካህናትን፣ ነቢያትን የወለዱ ነበሩ። ሕይወታቸውን ለእግዚአብሔር አገልግሎት የሰጡ ነበሩ። ግን ደግሞ ነውር አልባ አልነበሩ። ጽድቃቸው የራሳቸው በእግዚአብሔር ፊት በሞገስ ሊገለጥ የቻለ አንድም ሴት አልነበሩ። ነገር ግን እናታችን ቅድስት ድንግል እግዚአብሔር የመረጣት ቅድስት ድንግል እንደ ሰዎች ልጆች በኃጢአት የተወለደች ያልሆነች ቅድስት ድንግል ብቻዋን ነውር የሌላት ብቻዋን ያለ ነውር የተገኘች እናታችን ቅድስት ድንግል ማርያም ነች። ዛሬ ለዓለም ሁሉ መድኃኒትን ይዛ የተወለደችልን ክብር ምስጋና ለአምላካችን ነው። ለሁላችን መድኃኒት ይዛ እርኩሰት ላለባቸው ቅድስና ይዛ የሚቀድሳቸውን ይዛ የሚፈውሳቸውን ይዛ የተወለደችልን ቅድስት ድንግል ብቻዋን ያለ ነውር የተገኘች ናት። ሊቁ አባ ሕርያቆስ በቅዳሴያቸው ለዚህ ነው ኦ ድንግል አኮ በፊትወተ ለነስ ዘተጸነስኪ አላ በሩካቤ ዝበህግ እምአና ወኢያቄም ተወለድኪ ያሉት። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽ፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት ተመስሏል። አስተውሉ። ልበ አምላክ የተባለው ዳዊት ራሱ የራሱን መወለድ ሲናገር እስመ በአመፃ ወለደተኒ እምዬ ብሏል። በዚህ በመዝሙር 50 ላይ እናቴ በኃጢአት ወለደች በማለት እግዚአብሔር የወደደው መርጦ የጠራው ዳዊት እንኳን በኃጢአት ተወለድኩ ብሏል። ኃጢአተኛ ሆኜ መጣሁ ብሏል። እናታችን ቅድስት ድንግል ግን እንደ ሰው ልጆች ወላጆች የሥጋ ፍላጎታቸውን ሲፈጽሙ የተገኘች አይደለች። እንደ ሰው ልጆች ኃጢአት ነውር እንዳለባት ይዛ የተወለደች አይደለች። እናታችን ቅድስት ድንግል በሕግ በሆነ ሩካቤ ከሐናና ከኢያቄም በቅድስና በጸሎት የተገኘች ከታላቅ ክርስቲያን ከታላቅ አማኞች እግዚአብሔር ከሚፈሩትና እንደ እግዚአብሔር ቃል ከሚኖሩ የተገኘች ቅድስት ድንግል ናት። ስለዚህ ነው ዳዊት በመዝሙሩ ሲያመሰግን በሩቅ ሆኖ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ ከተቀደሱ ተራሮች ነው። ያ የተቀደሱ ተራሮች የወላጆቿን ቅድስና ይናገራል። እንደ ሰው ልጆች የሚኖሩ ሳይሆን ክብራቸው፣ መንፈሳዊ ክብራቸው፣ የእምነታቸው የሃይማኖታቸው ክብራቸው ከሌሎች ከፍ ያለ እንደ ተራራ ከፍ ካለ ለእግዚአብሔር ታምኖ በአገልግሎት ጸንተው ከሚኖሩ የተገኘች የመዳናችን መሰረት እነሆ ዛሬ ለሁላችንም ተወለደችልን። ስለዚህ ከሁሉ የሚበልጥ ደስታ ነው ወዳጆቼ። ዓለም ላይ ብዙዎች ተወልዷሉ ብለን ተወልደናል ብለን ልጆቻችን ተወለዱልን ብለን በብዙ ስጦታ ብዙ ሻማ እያበራን ብዙ ኬክ የተለያዩ ነገሮች እያዘጋጀን በብዙ ስጦታ ስናከብር ይኖራል። የዚህ ሁሉ ልደታችን በራሱ የከበረ ይሆን፣ ልደታችን በራሱ የተቀደሰ ይሆን። ስንወለድ ኃጢአት አልባ ሆነን እንወለድ። ኃጢአት አልባ የሚያደርገውን መድኃኒትን ይዘ የተወለደች በዘመን ቅድስት ድንግል ማርያም ብቻ ናት። ክብር ምስጋና ለስሟ ይሁን። አመስግኗት እናታችን ኃጢአት አልባ የሆነ ተገኝታ ዛሬ
እኛ ልደታችንን እናከብራለን። በልደታችንም እግዚአብሔር እናመሰግናለን። ምክንያቱም ብቻዋን ዕጣ ተርባ ሆና በራሷ ተገኝታ መድኃኒትን ያስገኘችልን እርሷ ቅድስት ድንግል ናት። ሌላ ከእርሷ ፍቅር የምናይበት ነው ወዳጆች። እግዚአብሔር በፍጹም መውደዱን ያሳየበትን ፍጹም ፍቅሩን የምናይበት በእናታችን በቅድስት ድንግል የእግዚአብሔርን ፍቅር እናያለን። ዓለም ላይ እግዚአብሔር በነፃ እኛን ይወደናል። እግዚአብሔር ደግሞ እንዲወድ ቢቆም የተገኘ አንድ ሰው ባልነበረ ሰዓት በመንፈስ ቅዱስ ተረድቶ ሊቁ አባ ሕርያቆስ እናታችን ቅድስት ድንግልን እግዚአብሔር እንዴት እንደወደዳት እንዲህ በማለት ይናገራል። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችን ሁሉ አየ፣ ተመለከተ፣ ያንቺንም መዓዛ ወደደ፣ ደምግባትሽንም ወደደ። ስለዚህ አለ ልጁን ወደ አንቺ ሰደደ ይላል። ወዳጆች አስቀድማ በአምላክ ሕሊና ውስጥ መወደድን ያገኘችው በዓለም በሰው ዘር ተፈልጋ የተገኘችው ዳግሚት ሔዋን እናታችን ቅድስት ድንግል ማርያም ናት። እኔ ትንሽ ነገር ልበላል። እሷ ምን አስገኘችልን ስንል ታሪኩ ሰፊ ነው፣ ተናግረን አንጨርስም። ሊቁ አባ ኤፍሬም ግን በማስገኘው ውዳሴ ማርያም ሲያመሰግናት እንዲህ ነው ያላት። አክሊለ ምክሕነ የመመኪያችን ዘውድ አንቺ ነሽ፣ ቅድስና ባንቺ ነው ወደ ዓለም የመጣው። ወመሰረተ ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ አንቺ ነሽ። በአንቺ መጣልን፣ በአንቺ የመጣው መድኃኒትን አስገኘልን። ወቀዳሚተ ወመሰረተ ንጽሕነ ኮነ በማርያም ድንግል የንጽሕናችን መሰረት በማርያም ሆነልን በማለት ነው።